በቅርቡ በእኛ ፓርቲ ውይይት ስናደርግ የአማራ ክልል ህዝብ ውይይት ይፈልጋል፣ እንድናናግረው ይፈልጋል፣ መደመጥ ይፈልጋል። ይህንን እድል ሰጥተን ህዝቡ ያልተገነዘበው ነገር ካለ አስገንዝበን ከህዝቡ የሚነሳ ደግሞ እኛ ያልገቡን ጉዳዮች ካሉም የማድመጥ እና የመማር እድላችንን መጠቀም አለብን የሚል ጉዳይ ተወያይተን በሀገር ደረጃ ያሉ የፓርቲያችን አመራሮች በልዩ ልዩ ዞን አማራ ክልል ውይይት አካሂደው ነበር። ያ ውይይት ይቀጥላል። ከተደረገው ውይይት ደግሞ በእያንዳንዱ ዞን ለመጣ ሞክሪያው በአጭር ጊዜ ስለማይሳካ ከሁሉም ዞን የተወከሉ ሰዎች የሚሰማቸውን ቢሆን ቢስተካከል ቢታረም የሚሏቸውን ጉዳዮች የሚያነሱበት ፎረም ብንፈጥር ብለን ነው የጠራናችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ውይይታችን የተሳካ እንደሚሆን ተስፋ አደርጋለሁ። ያ ሁላችሁም እንደምታውቁት ከለውጡ በኋላ መጀመሪያ ልክ እንደዛሬው ከተለያየ አማራ ዞን የተውጣጡ የሀገር ሽማግሌዎች፣ የሃይማኖት አባቶች በታችኛው ቤተ መንግስት ተገናኝተን ውይይት አድርገን ነበር። ከዚያ በኋላ በኢትዮጵያ ቢያንስ በእኛ እድሜ በኔ ደረጃ አማራ ክልል በየዞኑ ውይይት ያደረገ መሪ የለም። ሁሉም ዞን ሄጄ ውይይት አድርጌያለሁ። ውይይት ሳደርግ ህዝቡ የሚያነሳቸውን ጥያቄዎች በመድረክ ከምን መልሰው መልስ በላይ እነዛን ጉዳዮች በጽሁፍ ይዘን የመንግስት እቅድ አድርገን ለመስራት እንሞክራለን። በተለይ በየዞኑ ተደጋግሞ ሲነሱ ይህን ጉዳይ ካልፈታን በቀር ህዝቡ እርካታ ሊያገኝ አይችልም ብለን እንሞክራለን። በእኛ በኩል እውነት ለመናገር አቅማችን በፈቀደ መጠን የህዝቡን ጥያቄ በሁሉም መስክ ለመመለስ ጥረቶች ይደረጉ ነበር። ለውይይታችን መነሻ እንዲሆን አለቃ ገብረሃና በቤታቸው እንግዶች ይጋብዛሉ። እንግዶች ይጋብዙና የሀገራችንን ባህል ያው ታውቁታላችሁ። ወይዘሮ ማዘንጊያ ከኩሽና ጉድ ጉድ ይላሉ። ጠላውን ምግቡን ለማዘጋጀት ይሰቃያሉ። በርከት ያለ እንግዳ ነው። እሳት አልነድ እያላቸው ጭስ እያስቸገራቸው መከራቸውን ይበላሉ። በዚህ መሃል አንድ የአለቃ ገብረሃና ተማሪ የሆነ ወጣት ወደ እንግዶቹ ይመጣል። አይዟችሁ እየታረደ ነው ተጫወቱ ይላቸዋል። ደሞ ይመለሳል። ጠላው እየተቀዳ ነው ጠብቁ ተጫወቱ ይላቸዋል። ደሞ ይመለሳል። አሁን ወጡ ሽንኩርት የተከተፈ ነው ይላል። ይመላለሳል ሊያጽናናቸው። ወይዘሮ ማዘንጊያ አንዴም ብቅ አላሉ። በአንድ ድስት ወጥ በምጣድ እንጀራ እያደረጉ ይሰቃያሉ። ከብዙ ድካም በኋላ እንጀራውን ጠላውን ምግቡን ይዘው ወደ እንግዶቹ መጥተው ከነ ድካማቸው አቅርበው በሞቴ ብሉልኝ ይላሉ እንደ ባህላችን። እንግዶቹ እየበሉ ያ ቅድም መለስ ቀለስ እያለ መጣ የተዘጋጀ ነው እየደረሰ ነው የሚላቸው ሰው ቢጠፋባቸው አለቃ ገብረሃናን ያ ይቅድሙ መለስ ቀለስ እያለ የሚያጽናና ልጅ የት አለ ጠፋ ይላሉ። እና አለቃ ገብረሃናም አይ አፍ አይሰራ እጅ አይናገር አሉ ይባላልና የሚሰሩ ሰዎች እና የሚናገሩ ሰዎች በኩል ሚዛን ሲመዘኑ ሁሌ ሚዛኑ ጎድሎ ይሆናል ለማለት ነው። አመሰግናለሁ። እና በየዞናችሁ እንደሚመቻችሁ ክቡር ፕሬዝዳንታችን እድል ይሰጣሉ። ለሚነሱ ጥያቄዎችና አስተያየቶች መጨረሻኛ ምላሽ እንሰጣለን። መጀመሪያ ስላዘጋጁ መድረኩን ከልብ ለማመስገን እፈልጋለሁ።
ፓርቲያችን ጭምር ቀጣይ የሚኖረን የመሰረተ ልማትና መሰል የሆኑ ችግሮችን ለመቅረፍ የተዘጋጀው መድረክን ያመሰገንኩኝ ወደ ጥያቄዎች ጋር መመለስ ፈልጋለሁ። በአማራ ክልል ውስጥ በርካታ ዘርፈ ብዙ ችግሮች መካከል የመልካም አስተዳደርና መሰረተ ልማት ችግሮች እና ሌሎች መሰል ጉዳዮች ላይ ነው ትኩረት መስጠው። አሁን ወደ መልካም አስተዳደር ችግር ጋር ያለው በየቦታ ተደራጅቶ የመደበኛ የሆነ አደረጃጀት የግለሰብን ጥቅም ብቻ ትኩረት በማድረግ የፓርቲውን ያለውን ስም በማንቋሸሽና ህዝቡ ከብልጽግና ፓርቲ ጋር ጎን ላይ እንዳይቆም አጀንዳና መሰል ነገሮችን ሰንቆ የሚሄዱት ፋኖ የሚባለው የመደበኛ አደረጃጀት ችግር የሚኖሩና ይህን ብዙ ጊዜ ሰላምን እያሳጡ ህዝብን ከህዝብ ጋር እንዲጋጭ አጀንዳ ተቀርጾለት የሚጓዙትና ያው ብሔረሰቡ ህዝብ ጭምር አብሮ እንዳይኖር እርስ በራሱ እንዲጋጭ ተደርጎ የተደረገ ያለው ነገር አለና የዚህም ባደረገው ከፍተኛ የሆነ የኦፕሬሽን ስራም በጋራ አሁን እስካሁን ድረስ ቢኖርም አሁን ችግር አለ ነው። እንደ አዊ ዞን ላይ ብዙ ጊዜ ሲታይ እጅግ በጣም ችግር አለ። የአዊ ብሔረሰብ አስተዳደር ዞን ላይ የሚኖረው ማህበረሰብ በምርጫ የመጣውን በካርድ የመረጥነውን መንግስት በካርድ እንጥላለን እና እንጂ ሁለት መንግስት የለም ብሎ የታገለው የአዊ ህዝብ ነው። ይህን ህዝብ ግን በመሰረተ ልማት፣ በማንነት፣ በቋንቋና መሰል ነገሮች እጅግ እየጨቆኑ እንደሆኑ ብዙ ማሳያዎች አሉ። ከነዚህ መካከል ውስጥ የሳብስቴሽን የመሰረተ ልማት ላይ ሳብስቴሽን ተጠይቆ በአዊ ዞን ግን የለም። እንዲህ ብዬ እንደዚህ ገም ወረዳ በርካታ ችግሮች ውስጥ መካከል ከዚህ በፊት እንደ ፌዴራል ከዚህ ገም ወረዳ ወደ ጉም ሳይት እስከ አባይ ወንዝ ወለጋ ድረስ የተያዘ ፕሮጀክት ነበረ የሚያገናኝ መስመር። እሱ መስመርም ቢሰራለን ከድባቴ እዚህ ገም ወንበራ የልማት ፖቴንሻል እስከሆነ ናት። እዚህ ገም በተፈጥሮ ሀብት የታደለች ናት። ብዙ ማዕድናት ያለች ናት። ይህን ሀብት እንድንጠቀም የህዝብ ግንኙነትን ለማስፋፋት እንድንጠቀም ከተፈለጎ በአንድም በሌላም በኩል የመንገዱ ግንኙነቱ ቢሰራ መልካም ነው ባይ ነው። አመሰግናለሁ። የመጣሁት ከምዕራብ ጎጃም ዞን ፍኖተ ሰላም ከተማ ነው። በመጀመሪያ በአዲስ አበባ ከተማ አስተዳደር በክቡር ጠቅላይ ሚኒስትር ሀሳብ አመንጭነት የተሰሩ ፕሮጀክቶች አድዋ 00፣ አብሮት ቤተ መጻሕፍት፣ አንድነት ፓርክ፣ ወዳጅነት ፓርክ፣ ሳይንስ ሙዚየም፣ የአፄ ኃይለ ሥላሴ ቤተ መንግስት እድሳትና ሌሎች በከተማ አስተዳደር ውስጥ የተሰሩ ፕሮጀክቶች ላይ የራሳቸውን አሻራ ያስቀመጡ እጆችንና እንዲሁም ወጣቶችን ወክዬ የተሰሩ ፕሮጀክቶችን እንድጎበኝ ላደረገኝ የፍኖተ ሰላም ከተማ አስተዳደር ይህን ስብሰባ እንድሳተፍ ላደረገኝ የጠቅላይ ሚኒስትር ጽሕፈት ቤትን በወጣቶች ስም ማመስገን እፈልጋለሁ። ይህን ብዬ ወደ ጥያቄ ስገባ በአማራ ክልል ባለፉት 5 እና 6 ወራት ያጋጠመን የሰላም እጦት ችግር በማህበራዊ ፖለቲካዊና ኢኮኖሚያችን ላይ ከፍተኛ ችግር ፈጥሮብናል። ኢኮኖሚያችንን ለይቸባይ ባለፈው በ2015 በጀት ዓመት አርሶ አደሮቻችን ጅራፍ እየገረፉ በተለያዩ አካባቢዎች ሰልፍ መውጣታቸው የቅርብ ጊዜ ትውስታችን ነው። ይህ ደግሞ የግብርና ምርታቸውን ለማምረት የግብዓት አቅርቦት በወቅቱ በሚፈልጉት ልክና የክፍያ መጠን አለማግኘታቸው ነው። በ2016 በጀት ዓመት አርሶ አደሩ ያለምንም የሰላም እጦት ችግርና ያለምንም የግብዓት አቅርቦት ችግር የግብርና ስራውን እንዲያከናውን በህገወጥ ነጋዴዎች ገንዘቡ እንዳይበላና የግብዓት አቅርቦት ችግር ሳያጋጥመው የግብርና ስራውን እንዲያከናውን የግብዓት አቅርቦት በቀጣይ የግብዓት አቅርቦትን ለማቅረብ የክልሉ መንግስት ምን አቅዶ እየሰራ ነው የሚል ጥያቄ አለኝ። ሌላው ወደ ሁለተኛው ጥያቄ ስሄድ የዜጎች መፈናቀል ነው። በኦሮሚያ ክልል ከተለያዩ አካባቢዎች
በተለያዩ አካባቢዎች በተከሰቱ ግጭቶች በተለያዩ ጊዜያት ተፈናቅለው ሀብት ንብረታቸው ወድሞባቸው ለረሃብ፣ ለችግር፣ ለበሽታ ተጋልጠው በአማራ ክልል በተለያዩ የመጠለያ ጣቢያዎች ተጠልለው ይገኛሉ። የተፈናቀሉባቸው አካባቢዎች ከግጭት ነፃ ሆነው ሀብት ንብረታቸው ለወደመባቸው መቋቋሚያ ሀብት ንብረት ተሰጥቷቸው ወደ ነበሩበት ቀያቸው ተመልሰው በሰላማዊ መንገድ ስራቸው እንዲሰሩ የክልሉ መንግስት ምን አቅዶ እየሰራ ነው የሚል ጥያቄ አለኝ። አመሰግናለሁ። ክቡር ጠቅላይ ሚኒስትርን ፊት ለፊት ለማግኘት የአማራ ክልል መንግስት በተለይ ደግሞ የከተማ አስተዳደር ደብረ ማርቆስ እድሉን ስለሰጠኝ እጅግ በጣም አመሰግናለሁ። ቀጥሎ የአቋቋሙት ፓርቲ ላይ እኔ አባል ባልሆንም ተስፋ ባለመቁረጥ በአባይ መስለዋለሁ። የእርስዎን የመደመር መጽሐፍ ሁሉንም አንብቤዋለሁ። በአባይ መስለዋለሁ። አባይ ሲነሳ ፒኮሎ ይባላል። ፒኮሎ በጣሊያንኛ ትንሽ አባይ ወይም ወተት አባይ ይባላል። እዛው አጠገቡ ላይ ተግዳሮት ይገጥመዋል። ጣና ስታግናንት ነው፣ የትም አይንቀሳቀስም። ነገር ግን እንደ ድል ይቆጥረዋል። ያቺ ትንሿ አባይ እንደ ድል ተጠቅማ በላዩ ላይ ትራቭል አድርጋ ትንቀሳቀስና ትንሽ ደግሞ ሳይጓዝ መፈጥፈጥ ይገጥመዋል። አይታችሁት ከሆነ ጢስ አባይን የመጎብኘት እድል ይኖረዋል። እዛው ላይ የመፈጥፈጥ እድል ይገጥመዋል። ከዛ በኋላ ጎርጅ እየሰራ ከ120 በላይ ወንዞች አድ እያደረገ ነው የሚሄደው። ሸለቆ እየሰራ ነው የሚሄደው። የመደመር እሳቤ ይሄ ይመስለኛል። እና ምንድነው ይሄ አስተሳሰብ ገዝተነዋል ወይ? የብልጽግና አመራሮች እንደ ህዝብስ ደግሞ ህዝቡ ገዝቶታል ወይ? አስተሳሰቡን እምነት ያለመኖር፣ አስተሳሰቡን ያለማስረጽ፣ ያለማወቅ ተግዳሮት ይመስለኛል አሁን ትልቁ ፈተና። ነገር ግን አማራ ክልል ውስጥ ይሄ የፓርቲ አስተሳሰብ በትክክል ተገዝቷል ወይ? እኔም አመሰግናለሁ ለተደረገልን ጥሪና ክልሉ አሁን ካለበት ውጥንቅጥ ለመውጣት ችግሮችን ቁጭ ብሎ ከማህበረሰብ ተወካዩ ጋር ቁጭ ብሎ ተነጋግሮ ምናልባትም እንደ መንግስት መፍትሄ ለማስቀመጥ የተወሰደበትን ወይም የተሄደበትን ርቀት ሳላመሰግን አላልፍም። ቢስተካከል ብየምለው ክልሉን አሁን ወዳለበት ችግር እንድንገባ ያደረገን መሰረታዊ ምክንያት ግን ምንድን ነበር የሚለውን በባለፈውም ከፌደራል ጭምር የመጡ የፌደራል ወይም ሚኒስትሮች ባዋዩበት ሰዓት በርካታ ችግሮች ተነስተዋል። የመጀመሪያው በክልሉ ውስጥ በርካታ ተፈናቃይ ተፈጥሯል። ከጦርነቱ ጋር በተያያዘም ከጦርነቱ ውጭ ባሉ ከየክልሉ ማንነትን ትኩረት ባደረገ ተሰደው የመጡ በርካታ ተፈናቃዮች በየጣቢያው ስላሉ እነሱን በተጀመረው መንግስት እቤታቸው እንዲወስዳቸው ነው። እኛ ማረፊያ የሆናቸው ቤታቸው ክልላቸው ግን የኖሩበት ሀብት ንብረታቸውን ያፈሩበት ክልል ስላለ የተጀመረው የማስመለስ ስራ ተጠናክሮ እንዲቀጥል ቢደረግ። ሁለተኛው ጦርነቱ በክልሉ የቆየ በጦርነት ውስጥ ስለሆነ አሁንም በጦርነት ውስጥ ያለ ስለሆነ ከሌላው ክልል በተለየ ሁኔታ ልዩ ድጋፍና ትኩረት ይሻል። የወደሙ በርካታ መሰረተ ልማቶች አሉ። በርካታው የክልሉ ኢኮኖሚ ጦርነቱ ላይ ቆይቷልና ልዩ ትኩረት ተደርጎ ለሌሎች ለልማት ስራዎችም ጭምር የሚሆን ልዩ ድጋፍ የሚያሻና ከሌሎች እህት ወንድሞቹ በማስተባበር ድጋፎችን እንዲሰጡት ጭምር መደገፍ ይጠይቃል። ሌላኛው በአባይ መንገድ ጋር ተያይዞ ሸኔ በርካታ ወገኖችን ብዙ ጊዜ አፍኗል። በሚሊዮኖች የሚቆጠር ገንዘብ እየተጠየቀ ይሄ መንገድ እንዲፈታ ዘላቂ በሆነ መንገድ መንገዱ የፌደራል መንገድ ነው። ዘላቂ በሆነ መንገድ የፌደራል መንግስቱ ልዩ ትኩረት ሰጥቶት ነፃ እንዲሆንና ህዝባችን በነፃነት ተንቀሳቅሶ እንዲሰራ እንፈልጋለን። አመሰግናለሁ። ከደቡብ ጎንደር ዞን ከሃይማኖት አባት ነው የመጣሁት። በመጀመሪያ
ትናንት እስከዛሬ ያየሁት ነገር በጣም የሚያስደስት ነበር ለእኔ። ወደዚህ እንድንመጣ የተደረገው ችግር አቅራቢዎች ብቻ ሳይሆን መፍትሄ አምጮች ሁላ እንድንሆን ተብሎ ይመስለኛልና እኔ ችግር ብቻ አላቀርብም፣ መፍትሄ ሁላ ነው የማቀርበው። ችግሮች ሲቀርቡና መፍትሄም ሳቀርብ ወደ መንግስት የሚሄዱት ወደ መንግስት ይሄዳሉ በራሳቸው ጊዜ ማንም ሳያስጠጋቸው። ወደ ማህበረሰቡ ወደ እኔ የሚወስዳቸው ወደ እኔ ይመጣሉ። ወደ ሌሎች ጓዶች የሚሄዱት በዚያ ልክ ይሄዳሉ ማለት ነው። ምክንያቱም ከችግሮቻችን አንዱ እንካ ወሰድ ያንተ እንካ አንተ አድርገው የሚለው እየጎዳን ስለኖረ ችግሮቻችን እንደዚህ አድርገን መፍትሄ እንስጣቸው ብለን ወደኛ ሁሉ ወሽረን ሀሳብ ብናነሳ ለታዳሚው በሙሉ ወደፊት የሚጠቅመናል። ችግሮቹን መንቀል እንችላለን። ካለያ ይሄ ከኔ ጉዳይ ነው ይሄ የኔ ጉዳይ ነው ብለን ከከፋፈል ነው ባለቤት ሁሉም እንዳያጣ ከዚህ ላይ ጥንቃቄ ቢደረግ ለታዳሚው ማሳሰቢያ እሰጣለሁ። ለምን ነው ትውልዱን አንጸን ወደ በጎ ነገር መልሰን ተመካከረን ሀገሪቷን ማናስተዳድር? ስለዚህ በአጠቃላይ ሊሆን የሚችለው የሚታየኙ ነገር መንግስት መሀሪ ነውና ጥበበኛ ነውና ቅድም ሲገለጽ በነበረው አግባብ አሁንም ለኒ ወንድሞች እድል ተሰጥቷቸው መንግስት እድል እየሰጠ ነው። የሃይማኖት አባቶች መክረን ዘክረን ሀገሪቷ ሰላም ብትሆን ጥሩ ነው። አሁን የተያዘው ድባብ በመንግስት በኩል የተያዘው አሰራር ከዚህ በፊትም ጥሩዎች ቢሆኑ ብዙዎቹ ጥሩዎች ናቸው። በእርግጠኝነት ይህን እሳት ሊያጠፉት የሚችሉት እነማን ናቸው ከተባለ የሃይማኖት አባቶች ናቸው። እኔ የምጀምረው ከትናንትናው ውሏችን እንዲሁም ከቆይታችን በመነሳት ነው። እንግዲህ በትናንትናው ዕለት ወደ መዲናዋ ከተማ ስንመጣ ምንድነው የምናየው? ምንድነው የምንወስደው ትምህርት? ምን ለውጥ እናያለን የሚል ሐሳብ ነበር ይዤ የመጣውና እንዲሁም ወጣቶችን ወክዬ ነገር ግን እዚች መዲና ከተማ ስገባ ብዙ ለውጦችን ያየውበት እንዲሁም በትናንትናው ጉብኝታችን መልካም ስራዎችን ጥሩ ስራዎችን የተሰነቁ አዘ ፊውቸር የሚቀጥሉ ታሪኮችን ያየውበት መንገድ ነው። ታሪክ በሁለት መንገድ ነው እኔ የማየው። አንደኛው መልካም ታሪክ ነው። ሁለተኛው ደግሞ ከመልካም ውጭ የሆነ ታሪክ ነው። ነገር ግን ያውኑ ትውልድ ወይም ደግሞ በዚህ ሰዓት ያለው ትውልድ ይህንን ታሪክ ማየት፣ መመርመር፣ መለየት ያስፈልጋል ብዬ አምናለሁ። ከዚህም ተነስቼ እንግዲህ መንግስታችን ከለውጥ ማግስት ወዲህ በጣም እጅግ የሚደነቅ መልካም ስራዎችን ሰርቶ ያሳየበት ሁኔታ አለ። ይህም ሆኖ ክቡር ጠቅላይ ሚኒስተር እንደ ጥያቄ የማነሳው አለኝ። ክቡር ጠቅላይ ሚኒስተር ከለውጥ ማግስት ወዲህ መልካም ስራዎችን እየሰሩ ሀገር ተሻጋሪ ምልክቶችን እያሳዩ ይገኛሉ። ነገር ግን ይህንንም እየሰሩ እያለ ከኢኮኖሚ፣ ከፖለቲካ፣ ከማህበራዊ መስተጋብሮች አንጻር ክልሎችን ምን ያክል እያጸኑ ይገኛሉ? ሁለተኛው ክልላችን አማራ ክልል በደረሰበትና በገባው የጸብ አጫሪነት የክልላችን ምንነትና ሁለንተናዊ ገጽታ የሚያጠለሽ እንዲሁም ብጥብጥ ውስጥ በመግባቱ በኮማንድ ፖስት እንዲተዳደር ተደርጓል ለተከታታይ 6 ወራት። አሁንም ቢሆን ተጨማሪ ለ4 ወራት ተጨምሮበታል በኮማንድ ፖስት። ይሄ ለልማት፣ ለሰላም፣ ለሁለንተናዊ ሁኔታ መልካም ነው ብዬ አስባለሁ። ይህንንም ብዬ የተከበሩ የክልላችን ርዕሰ መስተዳድር አቶ አረጋ ከበደ እንግዲህ እንደ ደቡብ ጎንደር ደብረ ታቦር ከተማ እድሜ ጠገብ ከተማ ናት። ነገር ግን በከተማችን ውስጥ መሰረተ ልማቶች የመሰረተ ልማት ድንጋይ ይጣላል። በጣም በርካታ የመሰረተ ድንጋይ ተጥሎ ይገኛል። የመሰረተ ልማት
የመሰረተ ድንጋይ ተጥሎ ግን ወደ ተግባር የተገባበት ሁኔታ የለም። ለምሳሌ ከማነሳቸው ጥያቄዎች መካከል የተከበሩ የክልላችን ርዕሰ መስተዳድር ለረጅም ጊዜ ሲጠየቅና ማህበረሰባችን ሲጠይቀው የቆየው የአየር ማረፊያ ስራ፣ ሁለተኛ በደብረታቦር ከተማ ደብረታቦር ዩኒቨርሲቲ ይዞ የጤና ማስተማሪያ ሪፈራል ሆስፒታል በሚገነባው ፕሮጀክት አሁንም ቢሆን እንደተጀመረ ያለበት ሁኔታ አለ። ይህን እንዴት ያዩታል? ሌላኛው ደግሞ የጋፋት ብረታ ብረት ማምረቻ ፋብሪካ ግንባታ በ2013 መሰረተ ድንጋዩ የተጣለበት ነው። ነገር ግን እስካሁን ምንም ነገር አልተሰራም። ሌላኛው የደብረታቦር ከተማ የንጹህ መጠጥ ውሃ አቅርቦት በጣም ከፍተኛ በሚባል ውስንነት አለ። ይህም አንዱ ከርብ መስኖ ግድብ ጋር ይሰራል ተብሎ ቃል የተገባው እስካሁን ግን ምንም አይነት ነገር የለም። እኒህንና መሰሎች ጥያቄዎች አቅርቤ በመጨረሻ ያየነው በዚች ከተማ በዚች በመዲናችን ከተማ ያየነው የጎበኘነው ታሪክ ለትውልድ የሚያስተምር ለወጣት ትዕግስትን፣ ለአባቶች ትምህርትን፣ ለአመራር ጽናትን የሚያሳይ ነው ብዬ አስባለሁ። የተከበሩ ጠቅላይ ሚኒስትር፣ የክልላችን ፕሬዝዳንት፣ በዚህ ቦታ ተገኝቼ የላከኝን ወረዳና የላከኝን ህዝብ ሀሳብ እንድገልጽ የትናንቱን ጉብኝትና የዛሬውን መድረክ በማግኘቴ ትልቅ ደስታ አለኝ። በእውነት እንዴት እንደታሰበ ይህ መድረክ እንዴት እንዳስተዋላችሁት እንዴት እንዳሰባችሁት በጣም ለአማራ ክልል ደስ የሚያሰኝ የሚያስመሰግን መድረክ ነው። ትናንት ስንጎበኝ ንግስታት አንዳንድ መንግስታት ይህች ሀገር ብዙ መንግስታትን አሳልፋለች። የሰውን አደብዘው የራሳቸውን ታሪክ ገነን የሚያደርጉ አልፈዋል። ታላላቅ ሰዎችም አልፈውባታል። ትናንት በጣም ደስ ያለኝ ድሮ በሬዲዮን ስንሰማ ሰው የሚቀበርበት ቤተ መንግስት ታሪካቸው ተዘግቦ በደንብ ከፍ ብሎ ተቀምጧል። ሌላም ክቡር ጠቅላይ ሚኒስትራችን አገራዊ ቅርስ ውጭ የሄዱን አስመልሰው ያው ታዳሚውን የሚያስተዋውቁ ታላላቅ ሰዎች ሲነግሩን በዲፕሎማሲ ተመልሰው ያየናቸውንም አድንቀናል። ያረጁ ቤተ መንግስቶችን እኒህን የጃንሆይ ናቸው እድሳቱና ያደሰነ ተብሎ እውነታ የተቀመጠበት እውነት ሙሉ በሙሉ ሰላም ቢሆን ምን ይሰራሉ ተብለው ይገመታሉ። ሀገር ከማንም በላይ እንደምትሆን ለመገንዘብ ችለናል። ይህን ካልኩ ለምሳሌ እንደ አማራ ክልል የገጠመን ችግር የመጣሁት ማዕከላዊ ጎንደር ነው። ህዝቡን ማደናገሪያ የሆኑ ነገሮች መልስ ያጡ አገልግሎታቸው በአየር ላይ ያለ መሬት ያልነካ ከማክሰኝት አረፍ ብሎ የምዕራብ በለሳ መንገድ ባልሳሳት 2014 ይመስለኛል ፖስት ነው ለህዝብ ከተዋወቀ በኋላ አንሻው ሻጣ። ጥያቄው ለዘመናት ያለፈ ነው። እንደው መልስ ተገኘ ተብሎ እውነት ህዝቡ ተገቢውን የሆነ አገልግሎት በሕክምና ያገኛል ብለው ያምናሉ? ክቡር ጠቅላይ ሚኒስትር፣ ገበሬው ግብዓት እያገኘ ነው?
ክቡር ፕሬዝዳንታችን ቅርብ ጊዜ ከዚህ አወዛጋቢ ከሆነ ጊዜው ነው የመጡ። የምንታገለው እኮ የሀገር ሽማግሌዎች ግራው ገብቶናል። አመራሩ አላስቸገረንም። እንደ ክልሉ ያጎመጎመው ፋኖ ነው ብሎ ራሱን የሰየመው ሽማግሌው ትልቅ ሚና እየሰራ ነው ያለ። በእኛ ወረዳ እውነት ለመናገር ክቡር ፕሬዝዳንት ወረዳዋን ያውቁ ይሆናል። በ2008 እንኳ የአንድ አመራር ቤት አልተቆፈቆፈም፣ አንድ መሰረተ ልማት አልወደመም በሽማግሌ ላይ። አሁንም በዛ ላይ ነው ያለ። ታላቅ ወረዳ ታላቅ ሀገር ናት። እኛ መሸምገል ያቃተነ የባለሙያ ፋኖ አመራሩን የማያሰራ ሽማግሌውን የሚያሽሟጥ እንዴ! እርሶ እኮ ብዙን ተመራምረው ብዙን አጥንተዋል። የሌብነት ሳይንሱን ግን ስላላጠኑት አልደረሱበትም። አውቁትማ ሲሉ ነው የሚሰሙ እንጂ ይህኛውን እንደማይጠቅም ያውቃሉ። 8 ሰዓት የሚሰራ አመራር አለ እንዴ? ማን ነው ባለሙያ አለ? ተገቢ አገልግሎት እያገኘ ነው ህዝቤ ብለው ያምናሉ ነው? ይህን መፍትሄ ለመውሰድ ወደ ታች መሬት እንዲነካ ለማድረግ ችግሩ ምንድን ነው? በመሰረቱ ሰው ተምሮ ለሀገር ነው። በመንደር ሆነ ባንጃ 7 ታጣቂ በማስከተል ይህ ለውጥ ካልተደረገ ክቡር ጠቅላይ ሚኒስትር ምንም ድሃ ከማልቀስ አይወጣም። እውነት ልንገሮት አርሶ አደር የመጣው አንዱ የበደል ተሸካሚ ነኝ። እኔ አሁን ክልል ምክር ቤት ዛሬ እንድትገባ ተብዬ መልእክቱ ከደረሰኝ በኋላ ፊት ለፊት እስቲ እንዲያው ሰው የተናገረው እውነት ስለማይመስለኝ ተነስቷል ቢባልም ፊት ለፊት እጄ ልናገር ብዬ ነው የመጣው። እንግዲህ እዛ ደረስኩ አልደረስኩ እንግዲህ እዚያ ያውጣኝ በመኪና እሄዳለሁ። እና እኔ አሁንም ቢሆን አርሶ አደሩ የጤና መድን ገዝቶ ከፍሎ ምንድን ነው እየተደረገ ያለው? መድኃኒት ተጭኖ አይወርድም። ዓለም የፈጠረው ሁሉ ነጋዴ ነው የሆነ። ዶክተሩ ዶክትርናውን ብቻ አይሰራም። ስለዚህ ማደናገሪያ የሆነው ይህ ነው። ብሶት ያለውን ገበሬ ባነጋገር ይሄው ሐኪም አጣነ፣ ይህ መንግስት፣ ማዳበሪያው ተሸጠ፣ ይህ መንግስት። ችግሩ ግን ውስጣችን ነው። እንዲሁ አንዳንዴስ በሰላም ስልጣን ርክክብ ማድረጋችሁ ጎድቶናል። በጦርነት ቢሆን ሁሉም ቀውጢ ሆኖ አዲስ መንግስት ይመጣ ነበር። በሰላም ስለፈታችሁት ነው ሌባው እንደተቀመጠ ወንበሩ ላይ እንዳለ ይቀር። እኔ እውነት አሁንም ቢሆን ክንዳችሁን ያበርታው። እኛም ተቆጥሮ የተሰጠን ስራ አለ። አገር ሰላም ከሌለ መቀበር የለም፣ ወልዶ ማሳደግ የለም። ብላ ብላ አንዲት ማስታወቂያ ስትወጣ እኮ በአየር ላይ 3 ቀን አትውልም። ሄደው ምን ያለ ባለስልጣን ያለው መጥቶ ነው የሚቀጠር። ድሃ ከነ ልጁ እያቆዘመ ነው ያለ። የእውነትም ቡልቡል ነው እየወጣ ያለ። ኧረ እንደው የጓዳ የጎድጓዳውን ብነግሮ ያደክሞታል። ቀበሌ ሊቀመንበር መሻር አሁን መስዋዕትነት የሚያስከፍል ሆኗል። ለምንድን ነው 2 ዓመት መርቶ ደከመኝ ይበቃኛል የማይል? ከእርሶ የበለጠ ጥቅም የሚያገኝ ቀበሌ ሊቀመንበር ነው። ማህተም እኮ እንዳውደ ንግስት በሻንጣ እየሄደ በየመንገዱ ድውለት የሚበላበት ነው።
የኪሱም አንቆጥሮት አመራር ጋር እጅና ጉንት የሆነ የቀበሌ ሊቀመንበር እንደ ፓትርያርክ አይሻርም። ስለዚህ መቼም ያሉበትን በአመራር ደረጃ ሆናችሁ ስቃያችሁን እናውቃለን፣ እንደምትባዝኑ እናውቃለን። እስቲ መጀመሪያ ደቃቃዋ ትፈታ። እሶ ባሉበት ዘመን ስንዴና ኬንዳ ይለምን እንደ ኢትዮጵያ ሕዝብ ያውም እርሶ ባሉበት ዘመን። ስለዚህ እኔ ይህን ካልኩ ይብቃኝ። እግዚአብሔር ይስጥልኝ። አመሰግናለሁ። እንደ ጎንደር ከተማ ያው እንግዲህ ጎንደር ከተማን ሁላችሁም ታውቃላችሁ። ለሀገሪቱ ዋና ከተማ ሆና ብዙ ጊዜ ያገለገለች ታሪካዊ የጥበብና የጥበበኛ ከተማ የምትባል ናትም። ስለዚህ አሁን ላይ ያለው ትንሽ የደፈረሰ ሰላም በእውነቱ ካለው የኑሮ ውድነት ጋራ ከእንቅርት ላይ ጆሮ ደግፍ ሆኖ ህዝቡ እጅግ በጣም በመማረር ላይ ነው ያለ። ታዲያ እኔ አሁን እዚህ ላይ መናገር የምፈልገው ይሄ ሰላም ከማን ነው የሚመጣ? ከህዝብ ነው። ትክክል ነው። ነገር ግን የመጨረሻ መፍትሄ ያገኛል ብዬ የማስበው ከጠቅላይ ሚኒስትራችን ነው። ስለዚህ ስልቱም ጥበቡም ብልሃቱም ያለውት መሪ ስለሆኑ እውነት ነው የምመሰክረው። እኔ እናት በመሆኔ በጸሎቴ ሁሌ ነው የማስበውት። ስለዚህ ብልሃቱም ያለ ከሶ ነው፣ ጥበቡም ያለ ከሶ ነው፣ ስልቱም ያለ ከሶ ነው። እነኚህ ልጆች ተሳሳቱም እንበል ወይም ደግሞ የመብት ጥያቄ ነው ብለው ማሰቡ እንበል፣ ሌላም በውይይት የማይፈታ ነገር የለም። ፋሲል ግንብ ማለት ለቱሪዝም ትልቅ አስተዋጽኦ አለው። ትልቅ መስህብ ነው፣ ታሪካዊ ነው። ስለዚህ ይሄ ግንብ እንዲገነባ ታስቦ እንደነበረ ሰምቻለሁ፣ እንዲታደስ ማለት ነው ሰምቻለሁ። እድሳቱ አሁን ለምን ተቋረጠ? ለምን እድሳቱስ አይቀጥልልንም? ዋግ ማለት በጣም የጄኔራሎች የጀግኖች ሀገር አይደለም። ለዋግ ሀገር ለኢትዮጵያ የሚታደጉ ጀግኖች የሚፈሩባት ልዩ ሀገር ናት። እንደ እድል ሆኖ አጋጣሚ የተከበሩ የፌዴሪ ጠቅላይ ሚኒስትርም የአማራ ክልል ርዕሰ መስተዳድርም በአካል መጥተው አይታችኋታል። ሀገራችን በገጸ ምድርም በተለያየ መንገድም ለጦርነት መናኸሪያ የሆነች ለድርቅ በብዙ መንገድ የምትጎዳ ሀገር፣ ብዙ ችግሮች ያሉባት ልዩ ሀገር ናት ዋግ ኽምራ ብሔረሰብ ማለት። ስለዚህ ከሁሉም ክልሎች ለየት ባለ መንገድ የተለዩ ጥያቄዎችን ማንሳት ፈልጋለሁኝ። ይህም ብዬ የመጀመሪያው ከትምህርት አኳያ ስነሳ ባለፈው መጥተው ያወያዩን የፓርቲው አመራሮችም እንደ አጋጣሚ እኔም ራሴ እዛው ታዳሚ ስለነበርኩ ያነሳዋቸው በርካታ ጥያቄዎች ነበሩ። ከትምህርት ጋር በተያያዘ የኦሮሚያ ብሔራዊ ክልላዊ መንግስት የሚሰራው ከፍተኛ ሁለተኛ ደረጃ ትምህርት ቤት አለ። እሱን ሳናመሰግን አናልፍም። እጅግ በጣም እናመሰግናለን። ይህን ብዬም ከ12ኛ ክፍል ተፈታኝ ተማሪዎች ጋር በተያያዘ እንደ ዋግ ራሱን የቻለ ዩኒቨርሲቲ ስለሌለው የዋግ ተወላጆች የአርሶ አደር ልጆች ወልዲያ ዩኒቨርሲቲ ነው እየመጡ ፈተናው የሚወስዱት። ስለዚህ ፈተናው በተለያየ መንገድ በጥንቃቄ ባለበት ሁኔታ ፈተናው ዋግ ኽምራ መምህራን ኮሌጅ ላይ ለምንድን ነው የማይሰጠው የሚል ጥያቄም አንስተናል። ለምን የአርሶ አደር ልጆች መኪና መጓዙን የማያውቁ ብዙ ችግሮች የሚደርሱባቸው መንገዱ በጣም አንገላታች ሆኖ እያለ ፈተናው ድረስ ወልዲያ ድረስ ደርሰው ለመፈተን እያመጡ ያለውን ውጤት እያየ ነው። ስለሆነ ፈተናው በዛ መንገድ ለቀጣይ ቢሰጥ ቢያዝልን የሚል ጥያቄ ስላለኝ ነው። ሌላኛው ከጤና አኳያ ዋግ ኽምራ ሪፈራል ሆስፒታል የሌላት በጣም የተጎዳች የምታሳዝን ሀገር ናት። በተወሰኑት ጉዳዮች ላይ ምላሽ ሰጣለው። የተቀረውን ተመካክረን በጊዜ ሂደት እየመለስን በተግባር እየመለስን እንሄዳለን።
በመጀመሪያ ላነሳ የምፈልገው የአማራ ህዝብ በጣም ጨዋ ህዝብ ነው። ሃይማኖተኛ ህዝብ ነው። ታላቅን ማክበር የሚችል የሚተጋ ህዝብ ነው። ይሄ ምንም ጥርጥር የለውም። በሌላ መንገድ ደግሞ ይሄ ጨዋነት፣ ይሄ ትጋት፣ ይሄ ግብረ ገብነት ባለበት ደግሞ ለምንድነው ሁል ጊዜ ችግር የሚፈጠረው የሚለው ወደ ውስጥ ማየት ያስፈልጋል። ጥሩዎች ባሉበት ልክ ማደፍረስ የሚፈልጉ ደግሞ ሰዎች ይኖራሉ። ይህንን ባላንስ አድርጎ ማየት ያስፈልጋል። በእኔ እምነት የተነሱ ጥያቄዎች ዛሬ የሰማኋቸው ከዚህ ቀደም በአማራ ክልል ውይይት ሳደርግ የሰማኋቸው አብዛኛው ጥያቄ ለመለወጥ፣ ለማደግ፣ ለመሻሻል ካለ ጉጉት የሚነሳ ጥያቄ ነው። ይሄ ደግሞ ለሰው ልጅ አግባብ ይመስለኛል። ችግር የሚሆነው ሰው ጥያቄ አንስቶ መደመጥ በራሱ ይህንን ችግር እንፈታዋለን ጊዜ ስጡን መባል በራሱ የመልስ ግማሽ አካል መሆኑን አለመገንዘብ ነው። ትልቁ ችግር የሚሆነው እሱ ነው። በአማራ አካባቢ አንድ የሚታወቅ አባባል አለ። በአንድ አካባቢ አንድ አንበሳ በአንድ ጫካ ውስጥ ይኖራል። ያ አንበሳ ያለበት አካባቢ ማህበረሰቡ ለአደን ወጥቶ አንዳንድ ነገር ሊያገኝበት የሚችል ጫካ በአንድ አንበሳ ተይዟል። ያ አንበሳ ደግሞ ኃይለኛ ነው። ሲጠጉት ይተናኮሳል፣ ይገላል፣ ይበላል። እና ሰው ምርር ሲለው እንደዚህ እንደ ዛሬ የአገር ሽማግሌዎች ሰብሰብ አድርጎ ሂዱና በስርዓት አናግሩት፣ እኛ ከአንበሳው ጋር ግጭት የለንም፣ ከፊሉን ጫካ እሱ ያዘው፣ ከፊሉን ደግሞ ለእኛ ለአደን ይተውልን ብሎ ሽማግሌ አደራጅተው ሲልኩለት ለምን መጣችሁ አለ። ያስከው ቦታውን ተቸገርን ለምግብ፣ ግማሹን ላንተ ግማሹን ለኛ ተውልን ሲሉት ሰዎቹን ተቆጥቶ ግማሹን በልቶ ግማሹን ገድሎ ግማሹን አቁስሎ መለሰ። ተመለሱና አብሯቸው ከሄደ ሰው ከፊሉ ቀርቷል፣ የተመለሰውም ቆሳስሏል። አዝነው ይሄንን እንደ ታሪክ እየተናገሩ ከተወሰነ ጊዜ በኋላ የነሱ ልጆች ወጣቶች ይሄን እየሰሙ ያደጉ አይ እኛ መሞከር አለብን፣ አባቶቻችንን በልቷል፣ ዝም ልንል አንችልም፣ ሄደን እኛ ምን ሞክር ተደራጅተው ወጣቶች ይሄዳሉ። ለምን መጣችሁ አላቸው። ነገሩት ታሪኩን። በልሰበበት ጊዜ ስጡኝ አላቸው። እና ወጣቶች ተመልሰው መጥቶ ለማህበረሰቡ ተናገሩ። አገኘ ነው ነገር ነው ልሰበበት ብሎናል ብለው ሲናገሩ እናቶች አባቶች አርደው ደግሰው ትልቅ ፌሽታ ሆነ እና ልጆቹ ግራ ገባቸው። ገና እኮ ቃል ነው የተገባልን፣ ላስብበት እኮ ነው ያለን። አንድ ግዳይ እንኳን ሳናመጣ ሳናደን ምንም ሳንሰራ ይሄ ሁሉ ድግስ ምንድን ነው ብሎ ሲሏቸው፣ መቼም ትልቅ ሰው ትልቅ ነው። እኛ እዛ የደገስነው በዚያ መንገድ ሰው የሄደ እንጂ የተመለሰ አናቅም። ሄዳችሁ መመለሳችሁ በራሱ ነገ ተስፋ እንዳለ ያመላክታል። ከዚህ ቀደም ስንልክ ሲቀሩብን ነው የምናውቀው። አሁን መመለሳችሁ በራሱ ተስፋ ስላለው ለዚያ ነው የምንደግሰው አሏቸው ይባላል። አሁን እንደ ዋዛ የምንጠይቃቸው ጉዳዮች ከዚህ ቀደም ማንሳት እንችል ነበር ወይ? ብንሰበሰብ በዚያ መንገድ እናነሳቸው ነበር። ያነሱ ሰዎች አልታሰሩም ወይ? አልተሰደዱም ወይ? አልተቸገሩም ወይ? ጥያቄውን ማድመጥና ለመመለስ መንገድ ልፈልግ መባሉም በራሱ ለምን በክብር ማየት ተሳነን? እኔ ስንቀሳቀስ ያኔ ከናንተም ውጭ ከምሁራን ጋር ከሀገር ሽማግሌዎች ከባለሀብቶች ብዙ ውይይት አድርጌያለሁ እና ሁሌ የሚነሳው ህገ መንግስቱ እኛን ሳያሳተፈን ሳንወያይበት ሳንመክርበት የአማራን ታሪክ አበላሽቶ አሳንሶ ታሪክ እንደዚህ አድርጎ እና ቢሻሻል የሚል ጥያቄ በስፋት ይነሳ ነበር። ህገ መንግስቱ ላይ ህዝቡ ጥያቄ ያለው
መፈተሽ አለብን የሚል ሐሳብ መጀመሪያ በፓርቲያችን መነጋገር አይቻልም ነበር። ይህ ሕገ መንግሥትማ መጽሐፍ ቅዱስ ነው፣ ቁርአን ነው አይታሰብም ነበር። የኛው ሰዎች ቀስ እያሉ ነው መነጋገር መወያየት እየተቻለ የመጣው። ከዚያስ ምን አለ? እቺ ጥንታዊት ሀገር ሰዎች በመጡ በሄዱ ቁጥር ታሪኳ እየፈረሰ እየተቀየረ ሕገ መንግሥት የተቀያየረ መሄድ የለበትም። አብዛኛው መልስ የሚመልስ አድርገን ብንሰራው እኛ ብንሄድ የመጣው አይቀደውም። እንዲያ እንዲሆን የአማራ ሕዝብ ሳልወያይበት ሳልመክርበት ነው ስላለ ነገ ደግሞ የኦሮሞ ሕዝብ፣ የሶማሌ ሕዝብ፣ የአፋር ሕዝብ መሰል ጥያቄ እንዳያነሳ ሁሉን አወያይተን አቻችለን መካከለኛ የሆነ ሚዛናዊ ነገር እናድርግ። እኛ ዝም ብለን አንጻፈው። ምክንያቱም እኔ ብጽፈው ጎንደርን ካወያየው የጎንደር ሐሳብ ይጫነኛል፣ ጅማን ካወያየው የጅማ ሐሳብ ይጫነኛል። ያላወያዩዋቸው አካባቢዎች ደግሞ ያኮርፋሉ። ተኳርፈን ደግሞ አንዘልቀው። ህዝቡ ተወያይቶ መክሮ በተግባባንበት ጉዳይ ተግባባን፣ በማያግባባን ጉዳይ ደግሞ በሪፈረንደም ወስነን እናድርግ ብለን ነው ተቋም ያቋቋም ነው። ማን በጀ ብሎ መጀመሪያ እንወያይ እናሻሽለው የሚለው ሐሳብ ላለመቀበል በጣም ሰፊ ርቀት ተሄደ። ከዚያ ውጭ መፍትሄ ያለ አይመስለኝም። ለምሳሌ እኛ ኢትዮጵያውያን በቁም ነገር ብቻ የምንጨቃጨቅ እንዳይመስላችሁ። የኦሮሚያ ክልል አዳማ ነው ነባር፣ የናዝሬት ስም አዳማ ነበር ተቀይሮብኝ ነውና ወደ ነባር ስሙ ይመለስ አዳማ ልበለው ካለ ሌላ አካባቢ ሰው ኦሮሚያን ማናደድ ስለሚመስለው የለም ናዝሬት ነው ይላል። በስም እኮ የምንጣላው አዳማ ተብሎ ናዝሬት ተብሎ ዳቦ ሻይ ለማይሆን ነገር በስም እንጣላለን። አረንጓዴ ቢጫ ቀይ የሚያክል ትልቁ ነገር ተቀምጦ ኮከብ ይኑረው አይኑረው እንጣላለን። እነዚህን ጉዳዮች አንደኛውን ብናስደስት አንደኛው ስለሚያዝን ከነ ምክንያቱ እያወያየን በምክር በንግግር ቢሆን ይሻላል። ያኔ ይዘልቃል። አሁን መንግስትን መጻፍ እኮ እንችላለን፣ ጽፈን ይሄ ነው እንላለን። እኛ ዞር ስንል ደግሞ አንዱ መጥቶ ይቀደዋል። እንደዚህ እያልን እንዳንከርም በሚል ሐሳብ ነው ተቋም የተፈጠረው፣ ሙከራ የሚደረገው። ወሰን በሚመለከት ከወልቃይት አካባቢ የመጡ ሰዎች ይኖራሉ። በአማራና በትግራይ ክልል ሁል ጊዜ ጭቅጭቅ የሚነሳባቸው ቀበሌዎች፣ ወረዳዎች ነበሩ። ሁል ጊዜ ጸገዴ ጠገዴ ምናምን የተባለ ጭቅጭቆች ነበሩ ሁል ጊዜ። አሁን ያ ውጊያ ከተፈጠረ በኋላ ጽሑፍ አዘጋጅተን አመራር ሰብስበን ይሄ የወልቃይት ጉዳይ ለልጆቻችን የሚያባላ ጉዳይ እንዳይሆን በሕግ እንቋጨው። በሕግ ካልተቋጨ ነገ ተመልሶ ጥያቄ ይሆናል። ይሄ ሁለቱ ሕዝብ ሲባላ ነው የሚኖረው። ምክንያቱም ወልቃይት አካባቢ ያለው ከትግራይ የመጣውም ከአማራ የመጣውም ከሌላ አካባቢ የመጣም ሰው ይኖር በሕዝብ ደረጃ ብዙም ችግር የለም። ዋናው ችግር ፖለቲከኞች ናቸው። ነገር ግን ተመስገንን እኔ ገፍቼው ይዤው ከሆነ እድሜ ያለ ጊዜ ያለ እደክማለሁ። የተመስገን ልጅ ደግሞ ነገኔን ገፍቶኝ እሱ ሚስ ከሆነ ሁል ጊዜ ጭቅጭቅ ስለሚፈጥር መጀመሪያ የተፈናቀሉ ሰዎች ቦታቸውን መልስ፣ ሁለተኛ ራሳቸው እዛ የወልቃይት ሰዎች በቀበሌ በወረዳ ምርጫ አካሂደው ራሳቸውን በራሳቸው ያስተዳድሩ። መከላከያ ሰላም ያስከብር። ሲረጋጋና ጊዜው ሲፈቅድ ደግሞ ህዝቡ ዓለም አቀፍ ታዛቢ ባለበት የትግራይ የአማራ ክልል ታዛቢዎች ባሉበት ሪፈረንደም ያድርግ። በዚያ መንገድ ብንቋጨው አማራም እፎይ ብሎ ይኖራል፣ ትግራይም እፎይ ብሎ ይኖራል። በዚህ እንፍታው ብለን ከመጀመሪያው ቀን ብላችሁ መቀሌን ይዘን በማግስቱ ነው የጀመርነው ውይይት። አለ ዶክመንቱ። አልግባባ ብንል ኮሚቴ አዋቀርንና ወልቃይትና ራያ ላክን። ሂዱ ህዝቡን አወያዩ ብለን ህዝብ አወያይቶ መጥቶ ትክክል ነው መፍትሄው ህዝቡ የሚፈልገው ሰላማዊ በሆነ መንገድ
መብቱ ተረጋግጦለት ወስኖ ራሱን በራሱ ማስተዳደር ነው የሚል ምላሽ አመጣ። እኔ አሁንም ያለኝ ሐሳብና ምክር ተስማምተን ብንኖር ይሻላል። እንኳን ወልቃይት ላይ ጎንደርም ቢሆን ባህር ዳርም ቢሆን ፊቼም ቢሆን አዳማም ቢሆን ጅማም ቢሆን ለሁላችን ይበቃናል። ቦታው አንሶናል ለምንባላው በስምምነትና በህዝብ ውሳኔ ይሁን ነው። ህዝብ አይወስንም፣ አብይ ነው የሚወስነው የሚሉ ሰዎች አሉ። እኔ ስልጣን የለኝም። አጋጣሚ የኢትዮጵያ ህገ መንግስት የፈለኩትን አንስቼ ሌላው ጋር እንሰጥ አልፈቀደልኝም። ቤኒሻንጉል እንደዚህ አይነት ጉዳይ አለ፣ ጋምቤላ እንደዚህ አይነት ጉዳይ አለ። ምክንያቱም በአንድ በኩል ዘር፣ በሌላ በኩል መሬት፣ ሁለት ከባድ ጉዳዮች ሲተሳሰሩ ሰዎች የመስፋት ፍላጎት ያም የነበረ የአባቴ ርስት ነበር የማለት ጉዳይ ስላለ የሚያስማማ አይደለም በየቦታው። በነገራችን ላይ ከክልል ክልል ሲሆን ነው እንጂ ጉዳይ የምናደርገው በእያንዳንዱ ክልልም ጉዳይ አለ። ለምሳሌ የጅማ ከተማው ራሱ የራሱ መስተዳድር አለው። የጅማ ዞን ደግሞ የራሱ መስተዳድር አለው። የጅማ ዞን የሚፈልገው ከተማ የሚፈልገው ከዞኑ ትንሽ ሰፋ ማለት ነው። ዞን ደግሞ አትጠጋኝ ነው የሚለው። በእያንዳንዱ ዞን ብትሄዱ ይሄ ችግር አለ። ከተማ ልስፋ ይላል፣ ዞን አይቻልም ይላል። አንድም ቦታ እርካታ ያለበት አትሰሙም። ለምሳሌ መጨረሻ ላይ ሁለት ሰዎች ተናገሩ፣ እህቴና ወጣት ወንድሜ። ከዛ ጋር ምን አለሱ፣ መቼም የኛን ዞን የጎንደርን ነገር በሰላም አታሙንም፣ ሰርተናል፣ ግን የስራ አጥነትን ጉዳይ እንደ ሌላ ዞን እንዳታስቡ፣ በተለየ መንገድ አቅዳችሁ ካልመጣችሁ በስተቀር የኛ ጉዳይ ከፋ ነው አለ። እውነቱን ነው። እሱ የሚያውቀው ወጣቶች ስራ አጥተው ሲቸገሩ ነው። ከሱ ተቀብላ ደግሞ እህቴ የዋግ ነገር እንደ ሌላው ዞን አይደለም አለች። እውነቷን ነው። እሷም የምታውቀው ችግሯን ነው። ሁለቱም ጋር ያለው ስህተት ምንድን ነው? ሌላው ጋር ያለውን ችግር ማየት አለመቻላቸው። እኛ ጋር ይሄ ችግር አለ ፍቱልን፣ ትክክል ነው። ከሁሉ የባሰ የኛ ነው ሲሉ ግን ያኛውም ጋር ብትሄዱ ይህንን ነገር ትንሽ በሰከነ መንገድ አንድ መሆናችንን ኢትዮጵያዊ መሆናችንን በማያሳጣ መንገድ መሄድ ያስፈልጋል። እናንተ ሁላችሁ የተናገራችሁ ሰዎች በጣም አስተዋይ ሰዎች ናችሁ። ያለንበት ችግር ፈተና ይገባችኋል። እያንዳንዱ ቀበሌን ብንሄድ አብዛኛው የአማራ ሕዝብ እንደዚሁ ነው የሚያስበው። ይሄ የምናስበውን ነገር እንኑረው። ይሄ ምንለው የምንወደውን ሰላም እንኑረው፣ የምንፈልገውን ልማት እንኑረው። ያን ካደረግን እናልፈዋለን። በእኛም ወገን በጣም ብዙ ችግር ነው ያለው። አባቴ ምርር ብሏቸው በጦርነት በመጣችሁ ያሉት ነገር ቀላል ሐሳብ አይደለም። በውስጡ ትልቅ መልእክት አለው። በተደጋጋሚ ብየዋለሁ። ኦሮሞ የሚሉ ሰዎች፣ አማራ የሚሉ ሰዎች እመኑኝ፣ ከፈለጋችሁ ፈትሹ። አንዲት ኤሌመንተሪ ስኩል ለሰፈራቸው ይሰሩ አይደሉም። ዛሬ አይደለም ስልጣን ኖሯቸው፣ ዛሬ አይደለም በሰላሙ ጊዜ፣ አንድ ቀን አስበውት አያውቁም። ችግር ሲመጣ ነው ያ ስም የሚነሳው። ሁሉም ሰው ነው፣ ሁሉም ኢትዮጵያዊ ነው፣ በጋራ እንኑር የሚለው ቦታ የለውም። በዚህ ዘመን በሃይማኖት ውስጥ በዘር ውስጥ የተደበቀ ፖለቲካ ካልሆነ በስተቀር እኛ የምናስበው አቃፊው ሁሉን ይዞ የሚሄደው ፖለቲካ ኮንስቲትዌንሲ የለውም፣ ረጂ የለውም። መልካም አስተዳደርና ሌብነትን ከማንሳት በፊት ፓርቲ በሚመለከት ፓርቲ የጠራ ከሆነ የጠራ አመለካከት ካለው አንድ ከሆነ ሐሳቡ ብዙ ጉዳይ ይፈታል። ለዚያ ነው ሁሌ ስልጠና፣ ሁሌ ውይይት የምናደርግበት ምክንያት በማስተማር ከተፈታ በሚል ነው። ሰዎች ወደ ፓርቲ የሚጠጉት፣ ወደ እምነት የሚጠጉት፣ ወደ ዘር የሚጠጉት ለጥቅም ስለሆነ ጥቅማቸው የማይከበር ከመሰላቸው እንደ ጅብ የቆሰለውን የራሳቸውን ገላ ይበሉታል።
ጥቅም ነው። በተደጋጋሚ ነግሬያቸዋለሁ። አሁንም እኔ በኩራት ነግራቸዋለሁ። ከኢትዮጵያ እኔ 1 ብር አልሰርቅም። አውቀዋለሁ። እሱ አልሰርቅም፣ የለሁበትም። ሌላውም ሰው እንደዛ መሆን አለበት። መስረቅ የለብንም። የሚሰረቅ ሀገር አይደለም። ከማን ይሰረቃል? ይህንን እንደ ሞኝነት እንዳለማወቅ የሚያስቡ ሰዎች አሉ። የውስጣችን ባለሀብቶች ውጭ ካሉት ባለሀብት ጋር ሆነው ያምሱናል። ታስታውሱ ከሆነ ዓመት ገደማ ነው ሌብነትን እንታገል ብለን ኮሚቴ ያልነው። ከዛ በኋላ እኮ እሳት ነው የሆነው። እሳት። ሌብነት ማለት አካውንት ሊበረበር ነው፣ መሬት ሊበረበር ነው፣ በሚስት በልጅ በአጎት ሊበረበር ነው። ይሄ ደግሞ ብዙ ሰው ይነካል። ከዚህ ሳንወጣ የጀመረው ጦርነቱ ቀጠለ። እስካሁን እንደምታዩት ነው። እኛም ብዙ ሞከርን፣ ብዙ ያዝን፣ ብዙ አሰርን፣ አልጨረስነውም። አሁን ቴድሮስ ይባላል በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማን ገደለው? ምን እንግሊዝ መቼም አማርኛ ይናገር መቼም እንግሊዝ እንዲበርብሮ ቤቱ አያቅ። ይሄው ዛሬ እንኳን ሽፍታ መያዝ ተቸግረን የለ እንዴ? ህዝቡ እየደበቀ ቴድሮስን ወገኑ ቤተሰቡ ቢደብቀው ኖሮ እንዴት አድርጎ እንግሊዝ ያገኘው ነበር? ማን ገደለው? አሁን ከሞተ በኋላ ዝም ብለን ብንል ዋጋ የለውም እኮ። እያለ ምን ረዳ ነው? ምን አደረግን? ከሱ ጋር ቆመን። ሲሞትስ እንዴት ሞተ? አሁን ሚኒሊክ ይባላል። በታሪክ እንደምታውቁት አጼ ሚኒሊክ ሞተው 7 ዓመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንዲህ የምንወዳቸው ንጉሥ 7 ዓመት ሙሉ ሞተው እንዴት ተደበቀ? እንዴት ተደበቀ? 7 ቀን እኮ አይደለም፣ 7 ዓመት በጣም ረጅም ጊዜ ነው። አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያን አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው። በአማራ ክልል ከዚህ ቀደም አንስቼዋለሁ። በአማራ ታሪክ አጼ ቴዎድሮስም አጼ ሚኒሊክም ያረጋን ያክል የህዝብ ቁጥር ያለው አማራ መርተው አያውቁም። አሁን ያለው አማራ እኮ በብዙ እጥፍ ትልቅ ነው። ያኔ ከነበረው ኢትዮጵያ ይበልጣል። ሀብቱም፣ ትምህርቱም፣ ብዛቱም ዛሬ ይበልጣል። ባነሰ ህዝብና ሀብት የተሰራውን ገድል እያነሳን በበዛው ህዝብና እውቀትና ሀብት ምንም ነገር የማንሰራ ከሆነ ምን ዋጋ አለው? ያ ገድል የሚነሳው የተሻለ የምንሰራበት ከሆነ ነው። ዛሬ እንዲሁ ከሆነ ዋጋ የለውም። ይህንን ቅድም በተነሳው አግባብ በእኛ ውስጥ በሺህ የሚቆጠር ሰው እያወረድን እያባረርን እየሞከርን ያለ ነው። እናንተም ግን እርዱን። ምክንያቱም ለነጻነት መታገልና ነጻነትን ማስተዳደር ለየቅል ነው። የኢትዮጵያ ህዝብ ጥቃት አይወድም። የትኛውም ሰፈር ያለው ሰው ጥቃት ስለማይወድ በእንጉርጉሮ በዘፈን በግጥም ይቆጣል፣ ይሞታል ለነጻ ለመሆን። ነጻ ከሆነ በኋላ ግን የያዘውን ወረዳ የያዘውን ዞን አክብሮ አያስተዳድርም። ለዲሞክራሲ ይታገላል፣ አፋኝ ይሆናል። ሌብነት አለ ይታገላል፣ አንደኛ ሌባ ይሆናል። ነጻ ከሆነ በኋላ ማስተዳደር ይቸገራል። አሁን የአማራን ክልል ብቻ ሳይሆን ሌላም ቦታ ያሉ ረባሾች እንኳን ስልጣን ይዘው ስልጣን ሳይዙ የሚያግቱ፣ ስልጣን ሳይዙ የሚዘርፉ፣ ስልጣን ሳይዙ 20-30 ሚሊዮን በአካውንታቸው ያለ ሰዎች ሀብት ላይ ቢቀመጡ ምንድን ነው የሚያደርጉት? እና ፖለቲካችን በጣም ብዙ ችግር ያለበት ነው። እኛ ያለ መለወጥ እየተጋን ነው። ካገዛችሁን መፍትሄ ያገኛል። የወሰንና የሕገ መንግስት ጉዳይም በውይይት ካደረግነው መፍትሄ ያገኛል። መፍትሄው ግን በውይይት መሆን አለበት፣ በንግግር መሆን አለበት የሚለውን ሁላችንም ብናስብ፣ ብንቀበል፣ ብናምን መልካም ነው። መፈናቀል በሚመለከት ብዙዎቻችሁ አንስታችኋል። መፈናቀል
ተገቢ አይደለም። ሰዎች ከሞቀቂያቸው ቤታቸው ወጥተው በካምፕ እየኖሩ ለማኝ መሆን የለባቸውም። ወለጋ ውስጥ የተፈናቀሉ በጣም ሰፊ ሰዎች አሉ። ነገር ግን በቅርቡ በስራ አስፈጻሚ እስቲ ከኦሮሚያ የተፈናቀሉ ሰዎች ቤታቸውን፣ ሰፈራቸውን ለዩና ይመለሱ፣ የኦሮሚያ ክልልም ፌዴራልም ባለው አቅም ደግፎ ይቋቋሙ። አሁን ወንድሜ እንዳነሳው ኮሚቴ አዋቅረው ሄደው አይተው ህዝቡን እንቀበላለን፣ ፍላጎት አለን፣ ይምጡ አለ። አምጡ ተባሉ። ሊያመጡ ሄደው እነዛ ካምፕ ውስጥ ያሉ ሰዎች ለፖለቲካ ንግድ የሚጠቀሙባቸው ሰዎች ከለከሏቸው። ይሄ እውነት ነው። ካምፕ የተቀመጠው ጎጃምም ሰሜን ሸዋም ያለው ሰው ይመለስ። ይመለስ ማለት አልጋ በአልጋ ማለት አይደለም። ከህዝቡ ከወንድሞቹ ጋር ያለውን ችግር ተጋፍጦ ይኑር። መፍትሄው ብቻ ነው። የትግራይም አማራ ይመለስ፣ የአማራውም ኦሮሚያ ይመለስ፣ የኦሮሚያውም ከመጣበት ይመለስ፣ ባለበት ይኑር በቂ ቦታ ስላለን ቦታ አንሶን ሰርተናል ለምንባላው እኛ ወደ ስልጣን ስንመጣ ኢትዮጵያ የምታርሰው መሬት አጠቃላይ 15.9 አካባቢ ሚሊዮን ሄክታር ነበር። ዛሬ 23 ሚሊዮን ደርሰን ገና በጣም ብዙ ያልተነካ ቦታ አለ። ብንሰራ ሌላ የሚተርፍ ሀብት አለን። አንሶን አይደለም። በዚህ አግባብ ቢታይ ያሉባልታው ምናምኑ ትንሽ እያራራቀን እንዳይሄድ ስለሰጋው ነው። ሃይማኖትን በሚመለከት ብዙ የሃይማኖት አባቶች እዚህ አሉ። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። ግማሽ አካሉን ጎርቶ ራሱን በጥብጦ ራሱን ረብሾ ልማት የሚያስብ መንግስት አይኖርም። በሙስሊሙም እንደዛ ነው፣ በጴንጤውም እንደዛ ነው። ብዙ አጭበርባሪ ጴንጤ አለ፣ ብዙ አጭበርባሪ ሙስሊም አለ፣ ብዙ አጭበርባሪ ኦርቶዶክስ አለ። ሰው ስለሆነ ነው። ያ መሸፈኛ መደበቂያው ነው። ሰውየው ግን የራሱ ባህሪ ስለሆነ ያ ባህሪውን ይዞ እነዚያን ጠቃሚ ተቋማት ያቆሽሻል። እሱን ለይቶ ማስተካከል የሃይማኖት አባቶች ጉዳይ ይሆናል። በዚህ ጉዳይ ብዙ የሚያውቁ የተመራመሩ ጥበበኛ ሰዎች በውስጣቸው ስላሉ መፈተሽ አይቸገሩም። እና ሃይማኖት በሚመለከት ኦርቶዶክስ ከዚህ ቀደም ብየዋለሁ፣ አሁን ደግመዋለሁ፣ ለኢትዮጵያ ጌጥ ናት፣ ውበት ናት። ምንም የሚያጎደለችው ነገር የለም። እስላም ጌጥ ነው፣ ውበት ነው። ተከባብረው ያላቸውን ነገር እያወጡ ቢሄዱ ኢትዮጵያን ሞር ውብ ያደርጓታል እንጂ በደል የለውም፣ ጥፋት የለውም። እዚህም እዚያም የሚያስደንቁ አባቶች አሉ፣ የሚጸልዩ ስጋቸውን የሚቀጡ ለእውነት የቆሙ ሰዎች አሉ። እዚህም እዚያም የሚቀጥፉ ሰዎች አሉ። ወደፊት ህግ እያወጣን ነው። ህግ እናወጣለን። ሃይማኖትና መንግስት ተለያይተው ስራቸውን ይሰራሉ። በቅርቡ ህጉ እንደሚጸድቅ ተስፋ ይደረጋል። ያኔ ሁሉም በህግ ይሰራል። አሁን ተቀላቅሏል። ያልተቀላቀለ ጉድ የለም። እንደዛ አይቻልም። በእስላም ውስጥ ሆኖ በእስላም ተቋም ውስጥ ሆኖ ፖለቲካ ማራመድ ትክክል አይደለም። ያ ግለሰብ ፖለቲካ ካሰበ ችግር የለበትም። እምነቱን በግል እየተከተለ ፖለቲካውን ደግሞ ከፓርቲ ጋር ማራመድ ይችላል። እንዲያ ካልሆነ በስተቀረ ይበልጥ ጥፋት ስለሚያመጣ እኛም በዚህ አግባብ ብናየው፣ መንግስትም እንደ መንግስት እንዲሰራ ብንፈቅድ ለሁላችን ይጠቅማል።
መሰረተ ልማት በሚመለከት እውነት ነው ገና በጣም ብዙ ነገር ይቀራል። ዋግ እኔም ሄጄ ነበር። እህቴ እንዳለችው ነው። የሚገርም ታሪክ አለ፣ ጀግኖች አሉ። ግን ያሳዝናል፣ አልተሰራም ስራ። እሷ ዘነጋችው እንጂ እኔ ሲሄድ መብራት የለንም ጨለማንን ብለው ከሌላ ክልል ነው ጄኔሬተር ጭኜ የወሰድኩላቸው። ለ6 ወር 8 ወር ዓመት አላቅም መብራት የገባው ከሌላ ቦታ ሄዶላቸው። እሱ ረስተዋለች። እሷ መንገድ ነው የምትጠይቀው። ግን ትክክለኛ ጥያቄ ነው። ዋግም ጎንደርም እውነት ነው ችግር አለ። ባህር ዳርም ችግር አለ። ዘንባባውን አትመልከቱ። ገባ ስትሉ ባህር ዳርም በጣም ብዙ ችግር አለ። እዚህ አዲስ አበባም ያለው ድህነት እንዳይመስላችሁ። ድህነት በጣም የተንሰራፋበት ሀገር ነው። ያ ሳይበቃን ደግሞ ትንሽ የነቃን ትንሽ የተማርን ትንሽ ገንዘብ ያየን ደግሞ ሰርቀን መደበቁን እንጂ መልሰን ልማቱን ወደ ህዝብ አንወስድም። በዚህ ምክንያት ሰዎች ይቸገራሉ። ይህን ተጠበቀ ሆኖ እኔ አማራ ክልል መጀመሪያ ሲሄድ በኋላም ስወያይ የተነሳው ጥያቄ የልማት ጥያቄ ነው። አንዳንዱ በጣም ትክክለኛ ጥያቄ፣ አንዳንዱ ደግሞ ለማደግ ካለ ፍላጎት ጋር የሚያያዝ ጥያቄ። ለምሳሌ ኢንዱስትሪያል ፓርክ 4 ኢንዱስትሪያል ፓርክ ያለው ክልል አማራ ክልል ብቻ ነው። አንድም ክልል 4 ኢንዱስትሪያል ፓርክ የለውም። አግሮ ሲጨመር 5። ማንም የአማራ ክልል ተወካይ ግን ኢንዱስትሪያል ፓርክ እንኳን እኛ ሻልን እንላለን አይልም። አምጣ ነው። መንገድ ባለፈው አንስቻለሁ። 3000 ምናምን ኪሎ ሜትር ነው የጀመርነው። ሁሉ አላለቀም፣ የጀመርነው ብዙዎቹ አልቀዋል። ግን የነበርንበትን ጦርነት አትዘንጉት፣ ኮሮና አትዘንጉት፣ አሁን ያለውን መተራመስ አትዘንጉት። ይሄ ሁሉ ገንዘብ ስለሚወስድ ጊዜ ስለሚወስድ መተን መንገድ የምናይበትን ጊዜ ስለምንዋጋበት የሚበላሹ ጉዳዮች ይኖራሉ፣ የሚቀሩ ጉዳዮች ይኖራሉ። ለነገሩ ሰርተንስ መቼ ታየ ብላችሁ ነው? ጎርጎራ እኮ ኢትዮጵያ ውስጥ የለም። ጎርጎራ እኮ ራሱ ፋሲል ነው። መቼም ልጆቻችሁ እንደሚናገሩ አውቃለሁ። ጎርጎራ ፋሲል ሆኖ ሲሰራ ምን ዋጋ አለው? ጎንደር እኮ ነው የተሰራው ያለው ኦሮሞ አይደለም። ጎንደር እኮ ነው የተሰራው የሚል ሹክቻ ሲመጣ ባለስልጣናት የሚሰራውን ሰውዬ እየጠሩ ማራከስ ሲጀምሩ ገንዘብ ስላጣን ይሄ ነገር ችግር እንዳያመጣብን ብለን ራሱን ለምነን የጎንደርን ሪፕሊካ የሚመስለውን ነገር ባህር ዳር ላይ ስራል ነው። ምክንያቱም ጎንደርና ባህር ዳር አንድና ያው ናቸው። ምን ልዩነት የለውም። አሁን ጎርጎራ እንዳያልቅ እየያዘ ያለው ማን ነው? ከጎርጎራ በላይ በጀት የተሰጠው አቴንሽን የተሰጠው እኮ የለም። ማን ነው ዕቃ ከፖርት እንዳይሄድ እየከለከለ ያለው? ያለቀ ስራ እኮ ነው ሳይመረቅ ቆሞ ያለው። ያ ጎርጎራን ብዙ ደክመንበት ስለሆነ የተሰራው 15 ጊዜ ሄጄ አይቼዋለሁ። እኔ እንዲያልቅ ስለምፈልግ ማንም ሰው ጎርጎራ ሄዶ ጣናን አይቶ ያ መልክዓ ምድር አይቶ አለማድነቅ አይችልም። አስደማሚ ቦታ ነው። ግን እናንተ ካላከበራችሁት፣ እናንተ ካላደነቃችሁት ቱሪስት አይመጣላችሁ። ፋሲል እንዴት ቀረ አለች እህቴ። ፋሲል እኮ እኔ ጎንደር መጣው ካቢኔ ጋርና የጎንደር ሽማግሌዎች እራት ጋበዙኝ። አንተ ያለ ፋሲል ፈረሰ እኮ ምን ትጠብቃለህ አሉኝ። ሽማግሌዎች ጠይቀዋል ብዬ መጥቼ ተመካክረን መጽሐፍ ሽጬ የመጽሐፉን ሽያጭ ፋሲል ይገንባበት ብዬ ለፕሬዝዳንቱ በሚዲያ ዓለም እያየ አስረክቤ ትንሽ ዘጌት ሲልብኝ ፈራሁና ሌላ ገንዘብ ፈልጌ ኮንትራክተር ወስጄ ራሴ ሄጄ አይቼ አስጀመርኩ። ኮንትራክተር ከገባ በኋላ ሊያቆሽሹብን ነው፣ ሊያበላሹብን ነው፣ ሊያጠፉብን ነው ብለው ተናገሩ፣ ሰበኩ። አይሰራም ብለው አስቆሙት። ይሄው ወርቁ እኮ አለ። እኔ መቼም በግድ መጥቼ ፋሲል አስገድጄ አልሰራም። ጠየቃችሁኝ፣ ልስራ ብዬ መጣው። አይቻልም አላችሁኝ፣ እሺ ብዬ ቁጭ አልኩ።
የሚኒልክን ቤተ መንግስት ካደስን፣ የኃይለሥላሴን ካደስን የፋሲል የማይታደስበት ምንም ምክንያት የለም። የአባቱን እኮ ሰራንለት። ጎርጎራ እኮ ፋሲል ነው። ምክንያት የለንም የማይሰራበት እንጂ እኛም ቢብለን አይደለም። ገንዘብ እኮ የግል ነው። መጽሐፍ እኮ የግል ገንዘብ ነው። ግን ይገባዋል ፋሲል፣ ጎንደርም ይገባዋል። እና በእኛም ቦታ ሆናችሁ ብታዩ ጥሩ ነው። እና ልማት ቴሌኮሙኒኬሽን በእርግጠኝነት ብነግራችሁ በእርግጠኝነት ከመቶ ያላነሱ ቀበሌዎች ኔትወርክ ገብቶላቸዋል። ከ400 በላይ ኪሎ ሜትር በላይ ፋይበር ተዘግቷል። አማራ ክልል አዲስ ዛሬ 16.5 ሚሊዮን ሰው በአማራ ክልል ሞባይል አለው። ብዙን የሰራ ነው። ይበቃል? አይበቃም። ገና ብዙ ስራ ይጠበቅብናል። ምንም የተሆነው ጉዳይ ግን አይደለም። መብራት 131 ቀበሌ አግኝተዋል ባለፉት 5 ዓመታት። ድሮ መብራት አይቶ የማያውቅ አካባቢ ማለት ነው። ይቆራረጣል፣ ሽቦ ተቆርጦ ይሸጣል፣ ጠዋት መጥቶ ከሰዓት ይጠፋል። እውነት ነው። እሱ ሁሉ ደባው፣ ሴራው እውነት ነው። በፓርክ በመንገድ በቱሪዝም ጉዳይ የላሊበላ የፋሲል የጎርጎራ አሁን ደግሞ የሐይቅ አማራ ክልል በጣም ብዙ ታሪክ ማንም ሰው እንኳን ሌላው ሰው ራሱ አማራ ነኝ ባዩ ተምሮ የማይጨርሰው ታሪክ አለ። ቢሰራ በየቦታው ቢሰራ ብንማር እንደ ሀገርም ሀብት ነው፣ ለአማራም ሀብት ነው፣ ለአፍሪካም ሀብት ነው። ፒኮክ አይታችኋል እዚህ በረንዳ ላይ እና ፒኮኩ የተሰራው አንዳንዱ ሃይማኖት ጋር ያያይዘዋል፣ አንዳንዱ ብቻ አላቅም ያያይዙታል። የሚኒሊክ ዋናው ቢሮ ውስጥ ይኸው እዚሁ ግቢ 2 ፒኮክ ያኔ በጣውላ በቅስ ሰርተው አሉ እዛ። እሱን አመተን እዚህ ያስቀመጥ ነው። ከሚኒሊክ መኝታ ቤት ፊት ለፊት ያለው የአባመላ የሀብቴ አባመላ መኝታ ፊት ለፊት ያለው እሳቸው ቤት ዙሪያው በሙሉ ፒኮክ ነው ስዕሉ። ሂዱና ይዩት። ይሄ እኔ ግቢ አይደለም፣ እኔ አልሰራሁትም። የቆሸውን ያጸዳሁት ግን መጀመሪያ ሲሰራውም ከነበረው ጊዜ አስበልጬ ነው። ጥያቄ የለውም እሱ። ከታደሰ በኋላ ታሪክ እንማርበታለን። በቱሪዝም በጣም ሀብት ነው፣ ሳይበላሽ ይቀጥላል። ያን በማቆሸሽና በማዋረድ ክብር አይገኝም። ዓላማው ግን እያንዳንዱ ዲዛይን ከራሱ ከሐሳቡ ከጽሁፉ ከቤቱ የመጣ እንጂ ምንም የለጠፍነው ጉዳይ የለም። ካላመናችሁ ስትወጡ ለምሳ ሄዱና እዩት። ሲሚንቶ ፋብሪካ አማራ ክልል የለም ማለች እህቴ። ትልቁ ሲሚንቶ ፋብሪካ ኢትዮጵያ የምታመርተውን ሲሚንቶ 50% የሚያመርተው ሰሜን ሸዋ የዛሬ ወር ገደማ ይመረቃል። በጣም ትልቁ እሱ ነው። በጣም ብዙ ብር አውጥተን ደግፈን፣ በጣም ብርቱ ሰው ነው ሰውየውም። ተጠናቋል። አሁን በቅርቡ ይመረቃል እና አማራ ክልል በሲሚንቶ ሊያማ አይችልም ማለት ነው። ይሄ በለውጥ የተሰራ ስራ ነው። የአዊ ዞን ጋር የተነሳው እና የዋግ አካባቢ የተነሳው ጉዳይ ልማቱን በሚመለከት እኔ ከአዊ ዞን ለመጣሁ ወንድሜ ባለችኝ ትንሽ እውቀት መመስከር የምፈልገው እናንተ ጋር ያለው የመንገድ ችግር ጎንደርም አለ። እናንተ ጋር ያለው ሆስፒታል ችግር ጎንደርም አለ። ልማት በሚመለከት ሌላ ቦታ ተመክቶት እናንተ ብቻ የከፋችሁ እንዳይመስልህ። እናንተ ጋር ያለው መልካም አስተዳደር ችግር ጎንደርም አለ። እናንተ ጋር ያለው የጠቀስካችሁ ችግሮች በሙሉ አዲስ አበባም አለ፣ ጅማም አለ፣ ጎንደርም አለ። ለብቻ ለእናንተ የሆነ ነገር አድርገህ አትሰበው። እንደዛ አይደለም። የዋግ ያው የጀግንነቱ እንዳለችው ነው። በጣም ብዙ ጀግና አለበት። አሁንም ብዙ ትልቅ ስራ የሚሰሩ ጀግኖች አሉ። ግን ያው ጀግንነት በልማትም መገለጽ አለበት። ዋግ ጀግና ከሆነ አልምቶ ያሳየን። ያንቺ አያት ቅድመ አያት ምናምኖች እኮ እነዛ የምታውቂያቸውን ዓለም ላይ ዛሬ እንኳን የሌለ ቤተክርስቲያን ሰርተዋል። በምን ሰሩ? ብር ፌዴራል መንግስት በጊቶላቸው ይሰሩት እንዴ? ያንን ጀግንነት ነው የምፈልገው ዋግ ላይ ነው። ያን ሸለቆ ሰርቶ ከቸርች የሚያገናኘው ጠንካራው ህዝብ የት አለ ነው ጥያቄው። አባቶች ጀግኖች ናቸው እኮ በዚህና በዚህ ሰርተው
ተሸክመው የሰሩትን ነገር በጠገንኛ ለምን ለምናለን? ሌላ ማናቀውን ለምን መኪናን ለምን አናቀው? ትራክተርን ለምን በበሬ ማረስን እንዴት ለምናለን? እና ጀግኖች ያልሻቸውን ሰብሰብ አድርገሽ ልማት ስሩ። በጦርነት ብቻ ጀግነት አይሰራም። አርበኝነት በልማትም በሰላምም መሆን አለበት ብለሽ መንገድ አለብሽ። እኔም ነግራቸዋለሁ። ነገር ግን ዋግ በጣም ታሪክ ጠገብ ስለሆነ የአማራና ትግራይ ህዝብን የሚያስተሳስር ድልድይ ስለሆነ በአንዳንድ ነገር ማገዝ በጣም ጥሩ ነው። ይህንን የአማራ ክልል አመራሮችም በደንብ ከልባቸው ወስደው ማድረግ አለባቸው። ዋግ ላይ ከተሰበረ ድልድዩ ብዙ ነገር ነው የሚበላሸው። ያ እንዳይሆን በትብብር እንሰራለን። እስካሁን ያልሽው ትክክል ነው። ወደፊት አቅም በፈቀደ መጠን ሰላም ስናገኝ እየጎበኘን የሚጎል እየሞላ እንሄዳለን። ግን ዋግም ይገርምሻል ያለች ባለቤቴ መጀመሪያ ሃይስኩል የሰራችው እዛ ነው። ተሞክሯል። ግን ከህዝቡ ደህንነትና ችግር አንጻር የተሰራው ስራ በጣም ገና ነው። አስፋልቱም በዩ ሆስፒታሉም በዩ ሌሎችም ጉዳዮች ገና ናቸው። ደረጃ በደረጃ በነካጃችን እየሰራ እንደምንሄድ ተስፋ አደርጋለሁ። ማዳበሪያን ልክ ነው። አምና ችግር ነበር። ግን ችግሩን ከኛ ጋር ብቻ አታያይዙት። የራሻና ዩክሬን ጦርነት ብዙ ነገር ነው ያበላሸው። ኮንትራት የገባንባቸውም የዘገዩብን ጉዳዮች አሉ። ዘንድሮም እንደው ፈጣሪ ረድቶን ነው እንጂ ዘግይተን ቢሆን ኖሮ አሁን ቀይ ባህር እንደምታዩት ስለሆነ ችግር ነበር። መርከቦቻችን እየመጡ አይደለም አሁን። ግን እኛ አምና ችግር ስለነበረ ወዲያው ኮንትራት ፈጽመን አብዛኛው ገብቷል። የቀረውም እየገባ ነው ያለው። ይሄ ችግር ደግሞ ትንሽ ረገብ ካለ የተሻለ እንደሚሆን ተስፋ አደርጋለሁ። ግን ማወቅ ያለባችሁ ነገር የፌዴራል መንግስት 20 ቢሊዮን ብር ከመንግስት በጀት ማዳበሪያን ደጉሞን የገዛ ነው። ማዳበሪያ እኛ እናመርትም፣ በገዛንበት ዋጋም አንሸጥም። 20 ቢሊዮን ደጉመናል። መሀል ላይ ማዳበሪያን የሚደልሉ የሚሸጡ ኮንትሮባንድ የሚያደርጉ ሰዎች ደግሞ እንግዲህ ምን ያክል ሀገር ጥፋት እንደሆነ ገብቷቸው ከዚያ ተግባር እንደሚመለሱ ተስፋ አደርጋለሁ። ጥሩ ነገር አይደለም፣ ግን መንግስት እየሞከረ ነው ያለው። ወደፊትም ያለን ፍላጎት ለማምረት ነው። ህዳሴን የሚያክል ትልቅ ስብራት ባይኖርብን ኖሮ እንሰራው ነበር። ህዳሴ ግን በጣም ብዙ ብር የሚፈልግ በጣም ትልቅ ስራ ስለሆነ አብዛኛውን ሪሶርስ ስለወሰደብን ማዳበሪያ ፋብሪካ አልጀመርንም እንጂ ወደፊት በሀገር ውስጥ መስራት እናስባለን። እሱ ነው መፍትሄ የሚያመጣው። ከውጭ እያመጣን ብዙ የሚያዋጣ አይደለም። ያ እስኪሆን ድረስ ግን ትንሽ መታገስ ይኖርብናል። ፍርድ ቤት ችግር አለ፣ እውነት ነው። አመራር ተቀያይሯል። ሪፎርም እየሞከሩ ነው። አሁንም ችግር አለ። ለውጥ የመጡባቸው አካባቢዎችም አሉ። በቀጣይም ተባብረን ከነሱ ጋር እንሰራለን። ችግሩ ግን አለ፣ እነሱ ጋርም አለ፣ እኛ ጋርም አለ። ፖለቲካ ስልጣን በሚመለከት አዲስ አበባ ላይ ከለውጥ በኋላ 100% እርግጠኛ ሆኜ የምነግራችሁ ነገር የአማራ ተወላጆች ባለፉት 5 ዓመታት አዲስ አበባ ላይ ያላቸውን ስልጣን ባለፉት 30 ዓመታት ኖሯቸው አያውቅም። የፈለገ ሰው ተደራጅቶ ያጣራ። ድሮ የነበረው ስልጣን 25% ኦፒዲዮ፣ 25% ብአዴን፣ 25% ቲፒኤልኤፍ፣ 25% ደህዴን ነበረ። የፈለገ ቢያብጥ ስልጣኑ 25% ብቻ ነበር በአዲስ አበባ ላይ የአማራ ድርሻ። ዛሬ ግን ካላጋነንኩት 33 እስከ 35% ስልጣን አለው። ከምክትል ጠቅላይ ሚኒስትር ጀምሮ ደህንነት፣ መከላከያ፣ ውጭ ጉዳይ፣ አየር መንገድ፣ በቃ ተቋማት የሚባል በሙሉ ድሮ ለአማራ ብዙም ያልተፈቀዱ አካባቢዎች አሁን በሩ ክፍት ነው። እኛ የምንፈልገው አማራ ነኝ እያለ ኦሮሞ ነኝ እያለ የሚያጭበረብረውን ሳይሆን ከልቡ ኢትዮጵያዊ ሆኖ ለአማራውም ለኦሮሞም ለወላይታውም የሚሰራ ሰው ማየት ነው። እንደዛ እስከሆነ ድረስ ሁሉም ስልጣን ክፍት ነው። ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። ቅድም ወንድሜ እንዳለው በምርጫ ነው የሰጣችሁን፣ በምርጫ ውሰዱት። ስትፈልጉ ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ደግሞ ታዩታላችሁ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። በአፈሙዝ ግን በፍጹም እኛ ወታደሮች ነን። የአድዋ
አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም። ማንም ቢሆን በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። አማራ ክልል ውስጥ ግጭት ሲፈጠር አማራ ክልል ገና ከውጊያ ወጥቶ አመት እንኳ ሳይሞላው መኪና ማቃጠል፣ አምቡላንስ ማቃጠል ይሄ ትክክል አይደለም። አማራ ክልል ኢሹ ካለው በእንደዚህ መንገድ ተነጋግረን የምንችለውን መልሰን የማንችለውን ባካችሁ ይቅር በሉን ብለን እናልፋለን። ምን ያገዳድለናል? ትክክል አይደለም እሱ። ለዚህ ነው የግጭቱ ጉዳይ ከባድ የሚሆነውና እርስዎ ከፈለጉ በአንድ ጊዜ ይፈቱታል ችግር የለውም ላልሽው እህቴ፣ እንደዛ ግን አይደለም። እንደዛ ፍላጎቶች አሉ። በውስጥ ያለው ብቻ ሳይሆን ከውጭ እኮ የሚገዛ አለ፣ የሚገፋ አለ። የተከፈላቸው ሰዎች ናቸው እኮ መቀየር አይችሉም። ዝም ብሎ ማድፈጥ ይችላሉ እንጂ መቀየር አይችሉም። የኛ ፍላጎት ሸኔ በአማራ ክልል ያለውም ሸኔ በኦሮሚያ ያለውም ሸኔ ህዝብ ከማገት፣ ከመግደል፣ ከመጥለፍ፣ ከመዝረፍ ወጥቶ በሰላማዊ መንገድ ተነጋግሮ ትጥቁን አስቀምጦ ምርጫ ተወዳድሮ በሐሳብ አሸንፎ እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም። እና በአማራ ክልል ተደጋጋሚ ጥሪ ያቅርበናል። አሁንም ክቡር ፕሬዝዳንት፣ ክቡር ምክትል ጠቅላይ ሚኒስትር እባካችሁን በሰላማዊ መንገድ ገብቶ መነጋገር የሚፈልግ ሰው ካለ ይሄ ሁሉ የሃይማኖት አባት ምን ይሰራል? ጎንደር ያለው ሃይማኖት አባት ጎንደር ያለውን፣ ጎጃም ያለው ጎጃም ያለውን፣ ወሎ ያለው ወሎ ያለውን፣ ወለጋ ያለው ወለጋ ያለው ያስገባ እንነጋገርና እንወያይና በእኛ አቅም ይመለስ ነገር ካለ መልሰን የማይመለስ ካለ ደግሞ ለህዝቡ በሚሰማው መንገድ በዚህ ጊዜ ይመለሳል ብለን እንፈተዋለን። ስልጣንም እንኳን 2 ዓመት እኮ ነው፣ ምርጫ ደርሷል። ብዙ አያጣላም። እስከዛ በደንብ ተደራጅቶ መመረጥ ነው እና ሰላም እኛ ስለማንፈልግ አይደለም። በየሰፈሩ አምጡና አወያዩና ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን እንታረቅ፣ እንስማማ። ችግር የለብኝም፣ ደስ ይለኛል። ሰላም ነው የምንፈልገው። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። እዚህ ሰፈሩ ስንንጎዳጎድ ችግር ያጋጥመናል እና በውስጣችን ያለውን ጉዳይ ብንፈታ ጥሩ ነው። የኑሮ ውድነቱ፣ መልካም አስተዳደሩ፣ ፋብሪካው፣ የስራ እድሉ ምላሽ እያገኘ የሚሄደው መንግስት ፋታ አግኝቶ በተሟላ አቅም ስራ መስራት ሲችል፣ ስራ ካልሰራን ኑሮ ማስቸገሩ አይቀርም። አሁን ለምሳሌ ስንዴ ዘንድሮ አማራ ክልል 250,000 ሄክታር ነው ያቀድነው በበጋ ስንዴ። እስከ ባለፈው ወር የነበረኝ ሪፖርት 100,000 አይሞላም የታረሰው። ኦሮሚያ ክልል 2.5 ሚሊዮን የታቀደው ሄክታር ብዙ ጥፍ ይበልጣል። ባይዘው አሁን ኦሮሚያ ክልል ስንዴ አምርቶ አማራ ክልል ስንዴ ሲቸገር የአብይ ችግር ነው ካላችሁ ትክክል አይደለም። እኔ እኮ አምርቱ እያልኩ ነው። ምርጥ ዘሩን፣ ትራክተሩን፣ ገንዘቡን ለሁሉም እኩል ነው ማገዘው። እሺ ብሎ የሰራ ያተርፋል፣ ምን ዋጋ አለው ያለው ይከስራል። የሃይማኖት አባቶች እኮ በስፒከር የሚያስተምሩት ለሁሉ ነው። ሁሉ እኩል አይጾም፣ ሁሉ እኩል አይጸልይ፣ ሁሉ እኩል አይከተልም። ይመጣል፣ ቸርች ይመጣል፣ መስጊድ ይመጣል፣ ይሰማል፣ እኩል አይከተልም። ለዚህ እኮ ነው በኋላ የሚከፈለው ሚንዳ እንደየሰው ስራ የሚባለው። እና በዚህ ተለይቶ ሳይሆን ሰዎች ሰምቶ ለመከተል ባላቸው ሁኔታ የሚመጣ ስለሆነ አማራ ክልል የመጨረሻ ምክሬ ይሄ መንግስት የሚያመጣውን ችግር ለመከላከልና ለማለፍ ስራ እየሰራን ከተማችን እያሳመርን ሰላማችን የጠበቅን አይረባም መንግስት ብለን በካራችን እናባረው፣ ችግር የለውም። ስራ እያበላሸን እያፈረስን ግን አይሆን። ካገዛችሁን እኛ በንጹህ ልብ አገራችንን ወደን ማገልገል እንፈልጋለን። ምንም የተደበቀ አጀንዳ የለንም። የአማረች ኢትዮጵያን ብቻ ማየት የምንፈልገው በንግግራችን፣ በጽሁፋችን፣ በስራችን አንድ ቀን ተዛንፈን አናውቅም። መደመር ላይ ያነበቡት ነገር መሬት ላይ ያዩታል። አድዋ የሚያዩት እንዳለ መጽሐፉ ነው። ምንም ቤተ መንግስት ያለው እሱ ነው። ንግግራችንም ስራችንም ንጹህ ነው። ምንዳችንም ከፈጣሪያችን ነው። የተለየ ፍላጎት የለንም። ከተቻለ ኢትዮጵያ ከተወሰነ ዓመት በኋላ
ለጅቡቲ፣ ለሱዳን፣ ለኬንያ መርዳት ብትችል እሱ ነው እኛ የምንፈልገው። እንኳን እርስ በርሳችን ግን ወሬ ስትሰሙ እናንተ ለምሳሌ አድዋ ላይ ሊሆን ይችላል በሆነ ምክንያት ወሬ ስትሰሙ እንዳለ ያው ወሬ ከምታምኑ ቆይ ላጣራ እስቲ ሊየው ብላችሁ ካላመዛዘናችሁ በስተቀረ እኛ ወሬ እየሰማን ለዛ ምላሽ የሰጠን መቼ እንሰራለን? ልንሰራ እኮ አንችልም። እንዳያችሁት ነው፣ መንገድ የለም፣ ድልድይ የለም፣ ብዙ ችግር ነው ያለው። ሰው ደግሞ ሁሉም እኩል አይሰራም። ቅድም ብላችሁታል። ከኛ የሚጠበቀው ስራ እየሰሩ ማሳየት ነው። ንግግርን በንግግር መሻር አይቻልም። ስራ ፈቶች እንደፈለጉ ይናገራሉ። እኛ እንደፈለግን መናገር አንችልም። እና ከናንተ የምፈልገው ባካችሁን ስትሰሙ አጣሩ። ይክፋም ይልማም መንግስት ነው፣ አግዙት። አግዙ፣ አብራችሁ ቁሙ። በጎደለ እየተመካከርን የተወያየን እየሞላን እንሂድ። የሸፈቱ የወጡትን እንመልሳቸው። ሰው መግደል መዝረፍ የትም አያደርስም። እና መከራችሁ የሚመለስ ሰው ካለ በመመለስ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶችም እርዱን። የምንፈልገው እሱን ነው። እኛ ሰላም እንፈልጋለን። አማራ ክልል ጥይት አያስፈልግም፣ ትራክተር ነው የሚያስፈልገው። በጣም ብዙ ደግሞ ስራ አለን እዛ የምንሰራቸው እና ተባብረን አብረን ብንሰራ ጥሩ ነው። መንገድ፣ መብራት፣ ስልክ፣ ጤና፣ ትምህርት በሚመለከት በሪፖርት በጣም ብዙ ነገር አለኝ መናገር የምችለው ግን ገና ስለሆነ ከጓደኞቻችን ጋር ተመካክረን አቅም በፈቀደ መጠን ለመመለስ ጥረት እናደርጋለን። ባለፈው እንዳነሳሁላችሁ እኛ የተቀበልነው መንግስት በዕዳ የተዘፈቀ መንግስት ነው። ዕዳ በዕዳ ነው። ደሞዝ መክፈል አይችልም። ባለፉት 5 ዓመታት 9.9 ቢሊዮን ዶላር ከፍተናል። እኛ ዕዳ ምን ማለት ነው? 2 ህዳሴ ይሰራ ነበር። 2 ህዳሴ። አንድም ብር ግን አልተበደርንም። ኮመርሻል ነው። አሁን ያለው አያውቀውም። ልጆቻችን ነገ ይገባቸዋል ምን ማለት እንደሆነ እና በእኛ በኩል የእናንተ ምክር ሰምተን አቅም በፈቀደ መጠን ሰላምን፣ ልማትን አምጥተን ከእናንተ ጋር በፍቅር መኖር ብቻ የምንፈልገው ከዚህ የተለየ አጀንዳና ፍላጎት የለንም። እናንተ ግን ነገር እንዲገባችሁ አረጋ አደራጅና የተወሰነውን ኦሮሚያ ላክ፣ ሄደው ይዩት፣ ይመካከሩ። እዛም እኮ ሃይማኖት አባቶች አሉ፣ እዛም ሀገር ሽማግሌዎች አሉ። ተመካክረው ይዩት፣ ይምከሩም፣ ችግራቸውም ይናገሩ። ስልጣን አካባቢም ችግር ካለ ዳታው በሙሉ አለ፣ ይዩት። ወሬ ውሸት ነው። ይሄ መንግስት የተሟላ ነገር እያመጣ ነው? በፍጹም ገና ብዙ 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 ስራ ይጠበቅበታል። በውስጡ ያለውን ሌባ አጥርቶ አልጨረሰም እና በትብብር እንስራ፣ በምክክር እንስራ፣ አንናናቅ፣ እንተባበር። የሚሻለው እሱ ነው። ከዚያ ውጭ ያለው ሀሳብ ጥፋት ነው። ክልላችሁን አስቡ፣ አሳምሩ ለማለት ነው። አመሰግናለሁ።